ጂጂን ነው። አሩን ነው ውስጤ ይሻል አለኝም። የቤተሰብ ነገር ሲነካ አልወድም እኔ በጣም 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 የጂጂ ጉዳይ እግዚአብሔር አምላክ እንደው ተንበርክከሽ ጸልይ። እውነቴን ነው የምለው፣ ተንበርክከሽ ጸሎት አድርጊ። በተለይ በልጅሽ በአማችሽ ምናምን ያለው ነገር በጣም ከባድ ነው። ተንበርክከሽ እግዚአብሔርን ጸሎት አድርጊ። ከበድ ይለኛል፣ ውስጤ በጣም ይከብደዋል። ኢዮዳብ ቤተሰቦቹን ይወዳል። ኢዮዳብ ቤተሰቦቹን ስለሚወድ ደስ ይለኛል። አሁን ጥላ ብትለኝ የምጠላው ሰው የለም። ቤተሰቡን ይወዳል። ሚስቱን አክባሪ ነው። ልጆቹን ወዳጅ ነው። ስለዚህ የፈለገ ነገር እኔም ቢለኝ ቢያንስ ለቤተሰቡ ያለው ክብር እንድታከብሩት ያደርጋል። አቤላ በጣም ደስ ብሎት ደውሎ በጣም ተደስቶ አቤላ አምባሊና ደውሎ በጣም አውርቶኛል። በጣም ተሙሻዬ ይሄንን ዮኒ ማኛ ለዘመናት ስለ ነበር ዮኒ ማኛ ይሄ ነው አለ። በቃ ሰላም ፍቅር ወደ ፈለክበት ሂድ፣ አንተ ግን ሰላምና ፍቅር እንዲመጣ ፈልጋለሁ። ሁልጊዜ የሚጨቀጭቀኝ ወንድሜ ነው ተሙ። በቃ ሁሉ ነገር ይቅርና በቃ የምትፈልገውን የሆነ ነገር ፎከስ አድርገህ እንትን በሊላይ ነበር ተሙሻና በጣም 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 ተሙ በጣም ወደው ወንድሜ ነው። ሮሚ እግዚአብሔር ይጠብቃት፣ እግዚአብሔር ይባርካት። እኔ ምንም ቅያሜ የለኝም። አደውም ከማናቸውም ጋር በፊት ነበረኝ አልኳችሁ እኮ በፊት ማሰልሳቸው አልነበር እንዴ? መደበሪያዎቼን ጥብሶቼ እነሱ አልነበሩ እንዴ? እሷ ቤታዮ፣ ጉቺ፣ ሎዛ፣ ኩን ሊያ፣ ሊያሾ፣ ጂጂ ምን ጥብስ በጥብስ ነበርኩ። ኢዮዳብ፣ ዳልቻ፣ ጆከር ማን ሌላ አለ? ቤቴሌም ዳኛቸው ማን ለላስላስ ማን ቀርቶኛል? ማን ቀረ? እነዚህ ሁላ ጥብሶቼ ነበሩ። ጥብሶች እያገላበጥኩ አቤላ ቡና እንዴ ወንድሜ ነው እንዴ? በዚህ ነገር መንሱር ራሱ ጥብሴ ነበር። መንሱር ራሱ ዘመድኩን ረስቸው ዘመድኩን ራሱ ጥብሴ ነው። ሰሞኑን ጥብስ ስለሚያደርገኝ ተዘጋጁ። ሰሞኑን ዘመድኩን ጥብስ ስለሚያደርገኝ ተዘጋጁ። በደንብ ገብታችሁ ተደሰቱ። አንጀታችሁ ቅቤ ይጠጣ። ሞጣ ማን ነው ስሟ? ብሪጅስቶን፣ የሞጣ ብሪጅስቶን ብዙዎቹ ጥብሶቼ ነበሩና አሁን ግን የጌታ ጥብስ ሆንኩኝ እኔ። የጌታ ጥብስ አብርሼ ቄራው ወዳጄ ነው። አይ እሱን ወደዋለሁ እኔ። አብርሼ ቄራው ሲተቸኝም እኔኑ ብቻ ነው። አብርሼ ቄራው የሚተቸው እኔም ብቻ ነው። ስለዚህ አብርሼ ቄራው ይመቸኛል፣ ከነ ምናምኑም ይመቸኛል። አብርሼ ቄራው ቤተሰብ ጋር ሄድም፣ እናት ጋር ሄድም፣ ወንድም ላይ ሄድም በሰራ ነው ቪዲዮ ነው አብርሼ ቄራው የሚተቸው። ማንንም አብርሼ ቄራው የሚተቸው በሰራኸው እንጂ በፍጹም አይደርስብህም። ስለዚህ አብርሼ ቄራው ፌር ነው፣ ፌር የሆነ ወንድማችን ነው። ስለዚህ አብርሼ ቄራው ፖይንት አለው። ሁልጊዜ ሲተች ቪዲዮችንን አስቀምጦ በዛ ቪዲዮ መሰረት ነው የሚተቸው እና ትክክለኛ መንገድ ነው። ስለዚህ ደስ ይላል። አማን በፊትም የሚመቸኝ ወንድሜ ነው። አይ አማንን ወደዋለሁ። ትንሽ ከአቤላ ቡና ጋር ትንሽ ላስላስ እንደራረግ ነበር። የዛሬ ላይ አድርገው አቤላ የአራዳ ልጅ ናት፣ ትመቸኛለች። ያ ልዕልቴማ ምን ብዙም አትሰድበኝም እኮ የኔም ቪዲዮ ትፖስታለች እንጂ ልዕልቴ አትሰድበኝም እኮ። ምን ልዕልቲ ምንም ልጆቼን አትናገር፣ ሚስቴን አትናገር። ወዬ መስዬ እንዴት ነሽ የኔ ውድ? ማንን አትናገር። ልዕልቲማ እንዴ እኔ ትመቸኛለች።
ትንሽ የደበረኝ ወንድሜን አምጥታ የሆነ ነገር ልታስብል ያለችው ደብሮኛል እንጂ ከዛ ውጭ እኔ ችግር የለብኝ። ስለዚህ ደስ ብሎኛል። እኔን የቀየረ አምላክ ኩንሊያ በቃ እንዴ በጣም እኮ እኔና ኩንሊያ በጣም የምንከባበር ሰዎች ነበር። ያው እሷ በዘሯ ሲመጡባት አይመቻትም እንጂ አንደርስታንድ ወየ መማርሻ መማርዬማ ትለያለች። የኔ ውድ በጣም ነው መወዳት። በነገራችን ላይ እንዳልክ እንትና ቤት ሲያመሰግንሽ ነበረ። እኔ ኢትዮጵያን በመማር አያታለሁ። ኢትዮጵያና ኤርትራን በመማር አያለሁ። እንዳልክም በጣም ሶሻል ሚዲያ ላይ ከሴቶች ማከብራት መወዳት እህቴ መማር ናት ሲል ነበር። እና ብዙዎቻችን የምንወድሽ ንግስታችን ነሽ መማርሻ። በእውነት ነው የምልሽ ንግስታችን ነሽ። ሶሻል ሚዲያ ላይ አንድ ክፉ ቃል የማትናገር ወይ ትረዳለች ወይ የኢትዮጵያን ትራዲሽን ታስተዋውቃለች። ዳሰር በቃ የሴት ልክ ሶሻል ሚዲያ ላይ በመማር አይተናል። በቃ ጨዋ ማንም ጋር ማትደርስ እግዚአብሔር ያክብርሽ። በእውነት ነው የምለው። እኔ መማርን እወዳታለሁ። የምትወደድ ናርድዬና መማር በጣም ነው የምወዳቸው። ሚጥሚጣዬ የኔ ውስጤ ናት። መሲ ብርጅስቶን ያ ኃይለኝነት አለ። ተጋሩ ስትሆን ትንሽ ኃይለኝነት አለ። ትንሽ ከነቃቸዋቸው ጓ ነው የሚሉት ተጋሮዎች እና ከዛ እንትን በስተቀር የዋህ ናት በጣም። እኔ መሲም በደንብ ነው የማውቃት። ለሰው ሟች ናት። የምትጣላው ደግሞ በሰው ጉዳይ ነው፣ በእሷ ጉዳይ አትጣላም። ሮሚም የዋህ ናት። በነገራችን ላይ ከዮኒ ቬጋስ ጋር ተገናኙ ሮሚና ዮኒ ቬጋስ እና ይደውልልኛል። እንዳገኛት አልነገረኝም። መጣ ጥምጥም ነው ያለችበት። ዮኒ ቬጋስ በስም አውቃለሁ በጣም መልካም ሰው ነው ብላ ጥምጥም አለችበት። ሰላም አላት እና ቆይ ልደውልለት ምን እንደሚል ስሚ አለ። ምክንያቱም ይህን ያህል ነው የሚያውቀኝ። ዮኒ የሆነ ሰው ምናምን እንዴት ነህ ምናምን አለኝ እና አንተ የሆነች ሮሚ ስለምትባል ልጅ ምንድን ነው ያለህ ነገር እስቲ ዘግበኝ አለ። ስፒከር ላይ አድርጎት አይ እንደው ክፋት የላትም ያው ትልሳለች አልኩት። ትልሳለች ከዛ ውጭ ግን ውስጧ አዶን ቲንክ ክፋት ያላት አይመስለኝም ምናምን እያልኩ አወራለሁ። ውስጧ ክፋት የለውም ግን ጓ ትላለች። እሱን ነገር ብትተው ብዙ ሰው ይወዳታል ምናምን ብዬ ስል እሷ ራሱ ተደነቀችብኝ። አርን ነው በላውራት እዚህ ጋር አለች አለኝ እና በጣም ገርሟታል እሷ ራሱ። እኔ እንደዚህ ነኝ አውቃለሁ እና ውስኪ ካልጋበዝኩ ምናምን ብለው ያ እሱ ብዙ መጠጥ ላይ ስለሌለበት አይ በጣም ነው የማመሰግነው ምናምን ብለዋት፣ ግን እንዲሁ ተጫዋውተው ምን ብለው አብረን አወራን ከሮሚ ጋር ራሱ አንተ በጌታ ስላለ ከእንግዲህ እንትን አንልም ብላ ስታስብ ሀቢባ እኔ እወዳታለሁ። እግዚአብሔር ምስክሬ ነው የምለው። ብዙ መልካም ነገር አድርጋለች፣ ብዙ ጥሩ ስራም ሰርታለች። ግን አሁን ጭራሽ ኒንጃ አድርገው እያስገቧት ነው። አሳዘነች። ወይኔ ሀቢባዬን አሰቃዩብኝ። በእውነት ይደብራል። በዚህ ደረጃ ሀቢባን እህታችን ናት፣ ኢትዮጵያዊ ናት። የምትሳደብ እህት አይደለችም፣ የምትሳደብ አይደለችም። እና በዛ ደረጃ እንዴት ጠላት ሊኖራቸው አለ? ሊገባኝ ያልቻለው ነገር እሱ ነው። እኛ እንደዛ ክፉ የምንናገር ሰዎች ያን ያህል ጠላት የሌለን፣ ሀቢባ በዛ ደረጃ መጠላት አለባት? እግዚአብሔር ይሁንሽ ሀቢባ፣ በእውነት ጸሎት አድርጊ። እኔ ለአንቺ የሚዋጋልሽ እግዚአብሔር አምላክ አለ ብዬ ነው የማስበው። እና አሮን ነው የአንቺ ጠላቶች በጣም እኔ ሶሻል ሚዲያ ላይ እንደ ሀቢባ እንደዚህ እንትን የተባለበት ሰው አይቻላል። I never seen in my life። ይህን ያህል ምን አድርጋ ምን በድላ ምን ስላደረገች
በዚህ ደረጃ የምትጠላው? እና እግዚአብሔር የሆነች ጠንከር በይ እናቱ፣ ጠንከር በይ እናቱ። እና ከባድ ነው የሀቢባ ጉዳይ፣ በጣም ከባድ ነው። እኔ እግዚአብሔር ይሆናት። ሞጥዬ ሂዝ ማ ብራዘር፣ ሞጣ ሂዝ ማ ብራዘር። ኧረ እንትና ጠፍቷል። እንዲያውም አብረን እንድናወራ ፈልጋለሁ። በላይ በቀለ ወያ፣ በላያ ና ተመለስ አለው። በላያን እንደጠፋ ላስላስ አድርገን አጠፋ ነው። ይቅር በለኝ በላያ ወንድሜ፣ ይቅር በለኝ። የእኔ ምላስ ክፉ ነው። ይቅር በለኝ፣ በጌታ አልነበርኩ። በላይ በቀለ ወያ፣ ጃል ወያ ማ ብራዘር፣ ተመለስ ተመለስ ብራዘር። የኔ ምላስ እንጨት ያደርቃል። ስለዚህ ሶሪ ማ ብሮ። ሌላው ዞዬን በጣም ወደዋለሁ። ዞይ በጣም ወደው ወንድሜ ነው። በጣም ወደው ማከብረው በጣም ወዳጄ ነው። ዞይ በጣም ወደዋለሁ። በጣም 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 ትልቅ ባለውለታዬ ነው ለኔ። ዞይ በጣም ወደዋለሁ። እና በላይ በቀለ ወያ ማ ብራዘር ተመለስ። ሎዛንም አትስደቡብኝ፣ እንዳትሰድቧት አደራ። እኔ ቤት እንዳትሰድቧት። ከኔ ጋር ሰላም፣ እሷ እንደፈለገች ማለት ትችላል። አያለው ቪዲዮ የኔ ድሮ እየፖሰተች ምናምን እያየው ነው። ምንም ችግር የለው። እናንተ ግን እንዳትሰድቧት። ዶክተር አብይ ወዳጄ ነው። ከዚህ በኋላ ማንም ጠላት የለኝም። ዶክተር አብይ፣ ሽመልስ አብዲሳ፣ አዳነች አበቤ፣ ደብረ ጽዮን፣ ጌቾ፣ ጀነራል ማርሻል ማን ነው ስሙ፣ ብርሃኑ ጁላ፣ ሁሉም በቃ እኔ ሁሉ ጃልመሮ፣ ኤቭሪባዲ ኢዝ ማ ብራዘርስ ኤንድ ሲስተርስ፣ ሁሉም ወንድምና እህቶቼ ናቸው። በፍጹም ከማን ነው ዘመነ ካሴ ወንድሜ ነው። ማናቸውም እኔ ጠላት የለኝም። ሁሉም ላመነበት ነገር እየታገለ ነው። ይመቻቸው። እኔ ደግሞ በጸሎት አግዛለሁ። ኢትዮጵያ ሰላም እንድትሆን በጸሎት አግዝ። ምላስ በደንብ አዋጥቻለሁ ከዚህ በፊት ምላሴን በደንብ አዋጥቼ እሳት ሳራግብ ነበር። ካሁን በኋላ የለውበትም። ቤታዮ ወዳጄ ናት አልኳችሁ እኮ ወዳጄ ናት ቤታዮ። አለፈ ያ ዘመን አለፈ። ያ የስድብ ዘመኑ የጓ ዘመኑ ምናምን ጨረስኩኝ። አይ ቲንክ እርጅናም ስለሆነ አቅም እያነሰኝም ይሆናል። ይኔቨር ነው። አቅም እያነሰኝም ሊሆን ይችላል። you just don't know። ስለዚህ ደብረ ጽዮን ወዳጄ ነው እያልኩ ሁሉም አሞራው ምን አደረገኝ? እኔን እኮ አልተናገረኝም። አሞራው አሌክሶ የነ ዴዚ ከዴዚ ጋር እኔን ምን አደረገኝ? ከዴዚ እናት ጋር እንጂ ከኔ ጋር መች ተጣላ? እኔ እናት አትናገር ብዬ ነው ያልኩት እንጂ እኔን እኮ በጣም የሚወደኝ ልጅ ነው። እኔ እኮ በጣም ወዳጄ ነው። ያ አሞራው ደግሞም ልጅም ነው። ልጅ ሲሆን አንዳንዴ ቻንስ መስጠት ያስፈልጋል። ዴዚ እሱ ምናምን ልጆች ናቸው። ጃኒ ምናምን ልጆች ናቸው። እድል ያስፈልጋል። እኛ እንደፈለግን ኖረንበት አይደል አሁን የተቀየር ነው። ልጆች ከሆኑ ጊዜ ያስፈልጋቸዋል። ልጆች ከሆኑ እኛ ብዙ ነገር እኔ ወልጄ ምን ብዬ 2 ፀጉር መላጣውኝ ፀጉር ያልቆ ሌላ ጨምሬ ቀንድ አውጥቼ ምናምን ነው የተቀየርኩት። ስለዚህ ጋታ ከእግዚአብሔር ጋር ቀስ ብላችሁ እናንተም የምትቀየሩበት ነገር ይመጣል ብዬ አስባለሁ እንጂ
እንደ እኔ ስለተቀየው ኖ እንደዚህ ሆኑ ምናምና ይመቻችሁ። ያ ነገ ኃይለኛ ፕሮግራም አለን ከወንድሜ ከሚኒስትር በረከት ጋር ቆንጆ ጊዜ እናሳልፋለን። ዳልቻ ኢዝ ማይ ብራዘር። እኔ እኮ ዳልቻ እኮ በጣም ጓደኛ የነበርን ሰዎች ነን። እኔ ቤት እኮ ነበር የሚውለው ዳልቻ። አሁንማ በይቅርታ ጨረስኩ። አዎ ከጂጂ ጋር ምናምን ያሉኝን ሰምቼዋለሁ። አልቀየመው ማንንም የምቀየመው የለም አልኳቸው። ምክንያቱም በጌታ መሆን አልችልም። ሙሉ ሰውን ይቅርታ ካላልኩኝ በጌታ መሆን አልችልም። አይቻልም። በፍጹም በጌታ ፍቅር ይቅርታ ካልጠየቅ አትችልም። ይህን ሰው ይቅር አልልም የምለው የለም። ሙሉ ይቅርታ ብያለሁ እና በጌታ ስትሆን ሙሉ ይቅርታ ማለት አለብን። እና ዳልቻ ምን እኔ ቤት መጥቶ እኮ ፈታ የምንል ሰዎች ነበር ከኔ ጋር። ማኪ ውዝ ማኪ ልዩዬ ያና በጣም ወዳጆቼ ናቸው። ዳልቻ ብትለው ሌሎቹም ብትላቸው ከኔ ጋር የተጣሉት ሰዎች እኔ ቤት ሞዴሬተሮች የነበሩ ናቸው። እሱ ብትለው ጆከር ብትለው ሌሎችም ብትላቸው እኔ ጋር የነበሩ ሰዎች ናቸው። ፖለቲካ እኔ የለውበትም። ዩ ሜክ መኒ እኔ ገንዘብ ያልሰራሁበት ዘመን አለ እንዴ? ዩ ሜክ መኒ ሚ አስነጥሼ ገንዘብ ሰራለሁ። አታስቡ። እንጥሽ ስል ገንዘብ ሰራለሁ። ሶሻል ሚዲያ ላይ መጥቼ አትጨነቁ፣ ስለ ገንዘቡ አትጨነቁ፣ አይዟችሁ። ሳስነጥስ ገንዘብ ሰራለሁ። ስጦታ ነው፣ መሰጠት ይባላል፣ መባረክ ይባላል። በፈለግኩት ነገር ግን በክርስቶስ አጭበርብሬ አላውቅም። በክርስቶስ ስም ነግጄ አላውቅም። አላደርገውም። ሞቴን እመርጣለሁ። ምክንያቱም አንድ ነገር መሳፈጥ የሌለባችሁ ነገር ለሁላችሁም የምነግራችሁ፣ በሌላ ነገር የፈለጋችሁትን አድርጉት፣ በጌታ ቃል ማድረግ ግን ህይወታችሁ ይበላሻል። በሌላ በፈለግኳችሁ አጭበርበር የሰውን ልጅ አደራ። በእግዚአብሔር ስም ግን የምታደርጉን ነገር የምትከፍሉት ዋጋ ጀኔሬሽን ነው የሚያጠፋው። ስለዚህ በእግዚአብሔር ስም የሚያጭበረበር የሚከፍለው ዋጋ ጀኔሬሽን ያጠፋል። ስለዚህ በእግዚአብሔር ስም እንዳታጭበረብሩ አደራ። ኤልሺ የኔ ውድ የኔዋ ኤልሻዳይ ናት ወይስ ሌላ ኤልሹ ናት? ኤልሻዳዮች ይወዱኛል መቼ እንዴ! ፎሎማ መልሳለሁ ለዚች ኤልሹ። እውነቴን ነው የምለው። ደስ ይላል። በፍቅር መቀጠል አለብኝ ብዬ አስባለሁ። እና አደራ እኔ ማናችሁንም አልቀየምም። ለማናችሁም ሄለን ወዳጄ ናት። ከኔ ቤት አጠፋም። ሄለን የነበረችው ሄለን ራሱ ሄለን ወርቅዬ ያው ላሰላስ በዛኛው ዘመነ ሴጣን ልበለው በዘመነ ሴጣን አላስተረፍኳትም። ዘመነ ሴጣን ማን ተርፋ ያውቃል? እኔ ጋ እኔ በዘመነ ሴጣን የተረፈ የለም ከእኔ ምላስ እኮ ዘመነ ሴጣን አለፈ እንጂ ስማ፣ ዘመነ ሴጣኑ ላይ ማን ተርፈዋል? አድቅቄ ነው ምልከው አላምጬ አድቅቄ ነው ማጠፋው። ችግር አለብኝ። ለማንኛውም ሰላማችሁ ብዝት ይበልልኝ። ወዳችኋል ከልቤ ነው። በእውነት ማርያምን ካድክ ለምትሉ አንዳንድ ሰዎች ማርያም አልተካደችም። ማርያምን መቼም አልክዳትም። እናቴም እህቴም ናት። የጌታ እናት የኔ እናት ናት፣ እህቴም ናት። ተግባባን? መካድ ማለት እናትነቷን መካድ ነው። ሌላውን ለምትሉ መጽሐፍ ቅዱስ ላይ ባለ ነገር ነው እመቤቴን ማምናት። መጽሐፍ ቅዱስ በጻፈልኝ መሰረት
ወዳታለሁ። መጽሐፍ ቅዱስ በሚለው ምስጉን የተባረከች የተቀደሰች ሴት ናት። ያ ነው በቃ። ከዛ ውጪ ሌላ ያለ የለም። መጽሐፍ ቅዱሳዊ አይደለም። ከዛ ውጪ የተጨመረው ምንም መጽሐፍ ቅዱስ የሚለው አይደለም። ከኪስ እየወጣ ከኪስ እየተመነዘረ የሚጨመር ነው። ከኪስ ደግሞ አልቀበልም ከመጽሐፍ ቅዱስ እንጂ ከኪስ እያወጡ ለሚሰጡኝ አልቀበልም። ድሮ ሸውደውናል፣ አሁን ግን አይሸውዱኝም። ከኪስ የምትወጣው ማርያምን አይደለም፣ የመጽሐፍ ቅዱሷን ማርያም፣ ቅድስት ድንግል ማርያም በጣም የምወዳት እናቴ ናት። በጣም መወዳት የክርስቶስ እናት የኔ እናት ናት። መጽሐፍ ግን ከኪስ የምትወጣው ማርያምን አይደለም መከተለው። ተግባባል። እናንተም እሷ እንድትከተሉ መጽሐፍ ቅዱስ ላይ ምን ይላል፣ መጽሐፍ ቅዱስ ላይ ምን አንብቤ ያለው የሚለውን ማርያም አምጡልኝ ባሏቸው። ሌላ ነገር ሲጨምሩባችሁ አምጡልኝ፣ ኑ አምጡና አሳዩኝ በሏቸው። ሊያመጡ አይችሉም። እያንን ነው ምላችሁ። ሰላማችሁ ብዝት ይበል። መልካም ምሽት፣ መልካም አዳር።